በአሽዓሪና በሱፍያ ስም ተለጥፈው ለሙጀሲማ ወሃቢያዎች ጠበቃ የቆሙ ለተጅሲምና ለተሽቢህ እምነት ሽንጣቸውን ገትረው የሚከራከሩ ሰዎች ዲናዊ ጉዳይ አሳስቧቸው ሳይሆን ይልቁን ጭፍን ተከታይ አላዋቂ ወይም ዲናቸውን ለዱንያቸው የሸጡ የሰው ገረድ ግርድ ወይም በጭፍን ጥላቻነት ታውረው ሐቅን ከማየት ከመመልከት የተጋረዱ ጭፍንተኝነት ያለባቸው ከአንድ ጎሳ መውጣት ያልቻሉ የቡድንተኛ ዘረኞች ናቸው። እናም ወንድሜ ከነሱ ወጥመድ ተታለህ እንዳትገባ አደራህ። ከቀንበራቸው እንዳትወርቅ ከወደክ ንቃ። ተሽቢህና ተጅሲም አጥብቀህ ታገል እላለሁኝ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ይህ የቢላል አሽዓሪ የዩቲዩብ ቻናል ነው። ዛሬ በወሳኝ ቪዲዮ መጥቻለሁኝ። ይህን ቪዲዮ ላይክ እያደረጋችሁ ላይክ ሳታደርጉ እንዳታሳልፉ። ለሁሉም ሼር አድርጉላቸው። ለምታውቋቸው በሙሉ ሼር አድርጉላቸው። በቴሌግራም፣ በኢሞ፣ በዋትስአፕ በሁሉም ግሩፖች ሼር አድርጉት። ይህን ቪዲዮ ብዙ ሰው እየተታለለ ይገኛልና ማለት ነው። ያው ማብራራት አያስፈልግም። በርዕሱ ላይ ብዙ ነገር ትረዳላችሁ ያስባለሁ። አካል አምላኪን ሙስሊም ነው ማለት የአሻይራዎች አስተምሮት አይደለም። ይህ የለየለቅ ጥፍናና ውሸት ነው ማለት ነው። ኪታቦቻቸውን ተመልከት፣ በቂህን መልስ ታገኛለህና። ችን ሳምንት አዲስ ነገር አምጥተዋል። የውሃብያዎች ማደናገሪያ የሆነውን አህባሽ የሚባልን ስም እንደ አዲስ አንስተው ልክ እነ ሼኽ አቡበክር ሱለይማንን እነ ሼኽ ዑመር ኮምቦልቻን አህባሾች ሱፍይን አይወክሉም አህባሾች ናቸው በማለት እንዲሁም የአብዱላህ አልሐረሪ ረሂመሁላህ የሼኻችንን ስም እያጎደፉ ይገኛሉ። እውነታውን በዝርዝር እናያለን ማለት ነው። እነዚህ ቻናሎች በተለያዩ ሊሆን ይችላል። እኔ ቴሌግራም ላይ ያገኘኋቸው ዋናዎቹ መዲና ቲዩብ እና የሱፊ አህለ ሱና ወል ጀማዓ የሚለው ሁለቱ ቻናሎች በጣም አደገኛ ናቸው። ልንጠነቀቃቸው ይገባል። የአላህ እውነታ አካል ነው ብሎ መቅረጽና ማመን የሙጀሲሞች የውሃቢያዎች እምነት ነው እንጂ የአህለ ሱና ወል ጀማዓ የአሻዒራና ማቱሪዲያ እምነት አይደለም። አህለ ሱና ወል ጀማዓዎች የአላህን እውነታ በማጥራራትና በማራቅ ከአላህ እውነታ ያኒ ዛት የሚገቡ ባህሪያትን ያጸድቃሉ። ይህንም ኪታቦቻቸው መስካሪ ናቸውና ማለት ነው። ለምሳሌ ያክል እንጠቅሳለን። እኛ አሻዒራ ነን፣ ማቱሪዲያ ነን። ብዙ ጊዜ አሻዒራ የምንለው ያው የአሻዒራዎች ኢማሙ ሻፊዒያ መዝሀብ ተከታይ ስለሆኑ እኛም ሻፊዒያ ተከታይ ስለሆነ ነው አሻዒሪያ ነን የምንለው ማለት ነው። ለምሳሌ ያክል በ150 ሂጅራ ያለፉት ኢማሙ አቡ ሐኒፋ ብንወስድ ፊቅሁል አብሰጥ የሚባል ኪታባቸው ለምን ይላሉ? የዱላሂ ፈውቀ አይዲህም ለይሰት ከአይዲ ኸልቂ ወለይሰት ጃሪሐቱን ይላል ታላቁ ዓሊም ማለት ነው። አላህ የድ የሚል ባህሪ አለው፣ ነገር ግን አካል አይደለም ይሉናል። እንደዚሁም ኢማሙ አቡ ጃዕፈር አጡሃዊ በ321 ሂጅራ ሰለፍ ናቸው ያለፉ ሲሆን ምን ይላሉ ኪታባቸው ላይ? አላህንና ባህሪያቶቹን ከመካድና ከፍጡራን ያኒ በአካላት ከማመሳሰል ያልተጠበቀና ያልቀራ በእርግጥ አፈንግጧል። ተንዚህ ወይም እስልምናን አልተገጠመም አልያዘም ይላሉ። ልቅናና ሀያልነትን የሚገባው ጌታችን አላህ ሱብሓነሁ ወተዓላ በአህዳዊነት በብቸኝነት ባህሪ የሚገለጽ ነው ይላሉ። እንዲሁም አንድም ከፍጥረታት የሚመስለው የለም። ከመጠን ከአካል ከመጠን ከድካ ከጎን ከትልልቅ የሰውነት ክፍሎችና ከትንንሽ የሰውነት ክፍሎች የጠራ ነው ይሉናል። ስድስቱ አቅጣጫዎችም ልክ እንደ ፍጡራን አላህን አያካቡትም። ኸላስ እነዚህ በሱፍያ ስም እየገቡ የዋሃብያን የሚያግዙ ሰዎች ይህንን አልተረዱም ማለት ነው። ያው በብዙ ቦታ ስለምናውቃቸው ይህን ቪዲዮ ሼር አድርጉላችሁ ለሁሉም ማለት ነው። መለስ ብለው ደግሞ አላህን በፍጡር ባህሪ መግለጽ ክህደት እንደሆነ ይጠቅሱናል። ምን ይላሉ? ወመን ወሰፈ አላህ ቢማዕና ሚን መዓኒ ልበሸር ፈቀድ ከፈረ። አላህን በሰው ልጅ ባህሪ በአንድ ባህሪ የገለጸ በእርግጥም ከፍሯል። ልጨምርላችሁ አንድ የተውሂዱ ሊቅ
በ895 ሂጅራ ያለፉት አቡ አብዱላህ አሰኑሲ ቢን ወስድ አቂዳቱል ውስጧ በተሰኘ ኪታባቸው ላይ እንዲህ ይሉናል። ኢስቲዋ የድ አይን ወጅህ ከስምንቶቹ ሲፈተል መዓኒ ማለት ነው ውጭ የአላህ ባህሪያት መሆኑ ግልጽ ነው። ወይም ትርጉማቸው በመቆጣጠር በችሎታ በእይታና በመኖር መተርጎማቸው ወይ ትርጉም ከመስጠት ተቆጥቦ በአላህ ላይ ከማያመቹ ውጫዊ ትርጉሞች አላህን አጥርቶ ትርጉማቸውን ወደ አላህ ማስጠጋት ያኒ አላህን ማወቅ ማለት። እነዚህ ሶስት ነገሮች ከአሻዕሪ ከኢማም አልሐረመይን እና ከሰለፎች የተገኘ ነው። ምን ያህል ይሄ ሱፊ አህለ ሱና ወል ጀማዓ የሚለው የቴሌግራም ቻናል 12000 ሰብስክራይብ ያለው ዲስክሪፕሽኑ ላይ ይህ መንገድ ሌሎች የኢስላም አስተሳሰብ ተከታዮችን አያክፍርም ይላል። ሌላ እስላም ነኝ የሚሉ ግን እምነታቸው ከእስልምና አስተምሮት ውጭ የሆኑትንም ሰዎች አያክፍርም እያለ ነው። ለዚህ ኢማም አነወዊ ሙጀሲማ ያኒ ወሃብያዎችን በማስከፈር ላይ የጸና አቋም ነበራቸው። ይህ ስክሪኑ ላይ የማያሳያችሁ ማለት ነው። ቃል በቃል ፎቶ ስክሪንሾት ከኪታቡም ገልጹም 96 ላይ ያለው ማለት ነው። አሸይኽ ዘርከሺ አልአንሷር ኢማም መሃሊ ጀምዑል ጀዊእን ሸርህ ባደረጉበት ኪታባቸው ላይ ሐሺያ ተዕሊቅ ሲያደርጉ እንዲህ ይላሉ። ሙጀሲማዎችን ይመስል የሚለው ንግግሩ ውሳኔውና ፍርዱ ሙጀሲማዎችን ማስከፈር ነው። ይህም ኢማም አነወዊይ መጅሙዓቸው ላይ በቁርጥ የጠቀሱት ነው ይሉናል። ይህም ረውዷቸው ላይ የቂብላ ሰዎችን አይከፍሩም በማለት ከፉቃሃዎች ላስተላለፉ ንግግር ገደብ ነው ይሉናል። ሁለት ንግግር ሙጥለቅ ያኒ ስድ ገለጻና ሙቀየድ ገደባዊ ንግግር ሆኖ ከመጣ ሙጥለቁን በሙቀየዱ ይተረጎማል ማለት ነው። ስለዚህ የቂብላ ሰዎች አናስከፍርም ኩፍር ደረጃ እስካልደረሱ ድረስ ኩፍር ደረጃ ከደረሱማ ይከፍራሉ። ይህ የአህለ ሱና ወል ጀማዓ የአሻኢራና የማቱሪዲያ እምነት ነው። አቋማቸውም ይሄ ነው። ነገር ግን አንዳንድ ጠምጣሚ አዋቂ ነባዮች በእስልምና ውስጥ ያለን አስተሳሰብ አናስከፍርም እንደሚሉት አይደለም። ይህ የተሳሳተ መንገድ ነው እንጂ የአሻኢራዎችና የማቱሪዲዎች መንገድ በፍጹም አይደለም። የኢማም ነወዊይን ደረጃ የሚያቅሰው ይህ በቂው ነው። እዚህ ስክሪኑ ላይ የማሳያችሁ አሁን ያመጣሁላችሁ አልሙኽተሰር አልከላም በተሰኘ ኪታብ 803 ላይ በሂጅራ አቆጣጠር ማለት ነው ያለፉት አቡ አብድላህ ሙሐመድ ኢብኑ ዓረፋህ አቱኑሲ ቱኒዚያ ማለት ነው ረዲየላሁ አንሁ ምን ይላሉ? አላህን በአቅጣጫ መግለጽ ኩፍር መሆኑን በትክክል አስቀምጠውልሃል። እንዲሁም ሙፍቲ ሐጂ ለራሱ ሳይቀር ቪዲዮቹን እናሳያችሁ እና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። በተጨማሪ አቡ ዑስማን አልመግሪቢይ እንዲሁም የኢትዮጵያው አሼኽ መሐመድ ደሴ አላህን አካል ነው በአቅጣጫ የሚገልጽ ሰው ይከፍራል ብለውናል። ልብ እንበል ኢኽዋን። ሼኽ መሐመድ ደሴ ከአላህን በአቅጣጫ የገለጸ ከእስልምና ውጭ እንደሆነ በተውሂድ ኪታባቸው ላይ ካሰፈሯቸው ጽሁፎች መካከል በትንሹ በግጥም ነው ያንሽ አነብላችኋለሁ ማለት ነው። ምን ይላሉ? ከስድስቱ ጅሃት ጌታችን ተጠራራ፣ ከፊትም ከኋላም ከቀኝም ከግራ ጌታ የጠራ ነው ከታችም ከላይ ጃሂል ያንጋጥጣል መስሎት በሰማይ አላህ ወርዶ ይፍረድ የሚሉ ሲጣሉ ጥርጥር የለውም በእውነት ይከፍራሉ። የጌታ ረህመቱ መፍሰሻው ከላይ ነው። ለዱዓ እጅ ማንሳት ለረህመት እንጂ ነው።
አላህ እንዴት ይሆን በማለት አትሞኝ። እንደነበረ ነው ፍጥረቱ ሳይገኝ የኛ መኖርና የሰማይ የምድሩ ያመላክታሉ አላህ ለመኖሩ። አላህ የለም ማለት እኔ የለሁም ነው። ፍጥረቱን ፈጣሪ ጌታችን ያለ ነው እያሉ በተውሂድ ኪታባቸው ላይ ያሰፍሩልናል። አህባሾች እያሉ ደግሞ ነገሯቸውን ንግግሮች አሉ። አሁን ሼክ አብዱላህና ደረሶቻቸው መቃወም የፈለገ ሰው ያዳምጥ። ይሄን ቪዲዮ ላኩላቸው። በመጀመሪያ የጻፏቸውን ኪታቦች በሚገባ አንብቦ መረዳት ያን የሚፈቅድ ክህሎት ከሌለው ደግሞ ተማሪዎቻቸውን ምን እያላችሁ ነው? እስኪ የምታስተምሩን ነገር በቅጡ አስረዱኝ ብሎ በጨዋ አደብና በእስላማዊ አደብ መነጋገር ግድ ነው ማለት ነው። በስማ በለው የምትነዱ መንጋውያን ቆም ብላችሁ ማሰብ መጠየቅ ይልመድባችሁ። ዲናችንም ጠይቁ አረጋግጡ የሚል ነው መርሁ። ከዛ ውጭ አውቃለሁ ስም ኪሳችሁንና ሆዳችሁን ለመሙላት ከዲን ዱንያ የበለጠባችሁ ሰዎች አላህና ነብዩን የረሳችሁ ሞትንም የዘነጋችሁ ጸጸት የማታውቁ ሰዎች ሆይ ውርቀታችሁን በአይናችሁ እያያችሁት ወደ እናንተው ይመጣላችኋል። ከግብፅ ሀገር ፈትዋ ሰጪዎች መካከል የነበረው አሼኽ አልይ አልጁሙዓ ሙጀሲማህ ጣዖትን የሚገዛ ነው ሲል በንግግሩ ላይ ያሰፍራል። እስቲ እናንተ በዚህ አልአዝሃር የምትጠጉ ሰዎች ለዚህ ሼኽ ምን ትላላችሁ? አህሉ ሱናውን የተቀረናችሁ ሙጀሲማ ሙስሊም ነው እያላችሁ ለምትሞግቱ ማለት ነው። ሼኹ አፈንጋጭ ነው ልትሉ ነው? አሊያ አህባሽ ልትሉት ነው? ወይስ ይህንን ተክፊር የምንቃወመው ከሼኽ አብዱላህ ጀማዓ ብቻ ነው ልትሉ ነው? ይህንን ቪዲዮ ለነሱ ላኩላቸውና ኮሜንት ላይ ምን እንደሚሉ እናያለን ማለት ነው ኢንሻአላህ። وكأنهم يعبدون الأوثان إنهم يصفون الله سبحانه وتعالى وصف الكائنات حتى قال في صفحة 90 إن الله عندما يجلس على العرش جل جلاله فإن العرش يهتز من تحته ويسمع له أطيط أزيز يا لطيف يا رب. ثم يقول المجرم يسمع له أطيط كما لو على أي حال አህባሽ የሚባለው በሁሉም ነገር በመጀመሪያ ደረጃ አህባሽ የሚባለው ሃይማኖት ሳይሆን የስድብ ስም ነው። ሼኽ አብዱላህ ሀበሻ ስለሆኑ አረብ ሀገር ሲሄዱ አረቦች ሼኻችን ሀበሻዊ ስለሆኑ ለመናቅ አህባሽ አሏቸው እንጂ አህባሽ የሚባል ሃይማኖት የለም ማለት ነው። አህባሽ ለራሱ ጀማዕ ነው፣ ኢስም ነው፣ ጀማዕ ነው። ጀማዕና ሙፍረድ የማያውቅ ሰው ነው አሁን ብዙ ጊዜ አህባሽ እያለ የሚሳደበው። ጀማው አህባሽ ሲሆን ሙፍረዱ ሀበሻ ነው፣ ሀበሽ ነው። ጀማዕ ሲሆን አህባሽ ሁብሻን ጀማዕ ይሆንልናል ማለት ነው። ስለዚህ አህባሽ የሚባል ሃይማኖት የለም። ሁላችንም ልንጠነቀቅ ይገባል። እነዚህን ቻናሎችና መሰልን ያገኘሁትን እዛ ነው የምታውቁም እንደዚህ አይነት ፋሲዳ እንደዚህ አይነት መጥፎ ንግግር የሚናገሩ ቻናሎች ካሉ በኮሜንት አሳውቁኝ፣ ለሁላችንም ይጠቅም ዘንድ ማለት ነው። እኔ ቢላል ነበርኩኝ በቢላል አሻዕሪ የዩቲዩብ ቻናል። ወሰላሙ አለይኩም።